ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ? ኢትዮጵያ ውስጥ ናችሁ ይህን ዝግጅት ለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ። ዕለተ ዓርብ ግንቦት 14 2018 በኢትዮጵያ ዘመን አቆጣጠር ሜይ 22 2026 በጎርጎሳውያን የዘመን ስሌት እንደ ቅደም ተከተል አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ላይክ አድርጉ፣ ሼር አድርጉ፣ ባላችሁ የግንኙነት አውታር ሐሳብ አስተያየታችሁን ስጡ። ለመሻሻል እርስ በርስ እንመማርበታለን ለምታነቡትም፣ ከዛ በላይ ደግሞ ለኔ የበለጠ ለመዘጋጀት ይጠቅመኛል። ሐሳብ አስተያየታችሁን መሻሻል መስተካከል ያለበትን ነገር ጻፉ፣ አስተካክሉ። ኦፍ ኮርስ ሪፍሌክት ቢደረግ በሚል የደረሰኝ አስተያየት አለ። የሁላችሁን አስተያየት ለማየት ያው ለማስተካከል የተጠቀምኩበት እንደሆነ ቢያንስ አስተያየት የምትሰጡ ሰዎች ትገነዘባላችሁ ብዬ አምናለሁ። በዛ ዙሪያ ላይ ወደፊት እንግዲህ አቅማችን በፈቀደ መልኩ በተነሱ ጉዳዮች ላይ ሪፍሌክት እናደርጋለን። እንደማነበው ማስታወሻ እንደሚይዝ ግን እርግጠኛ ሁኑና ሐሳብ አስተያየት ከመስጠት ወደኋላ አትበሉ። በሱፐር ቻት በሱፐር ታንክስ ድጋፋችሁን ግለጹ። የጋት ሚዲያ ሜምበር ሁኑ። እሱን እያልኩኝ እንግዲህ የመጀመሪያው በትናንትናው ዕለት እንደምታስታውሱት የዳዋን አፍሪካን በ19 ሜይ 2026 ያወጣውን ሪፖርት በመነሻነት በመውሰድ ሶማሊያ ከኢትዮጵያ የኤሌክትሪክ ኃይል በመግዛት ለዜጎች ለማከፋፈል አንደኛ በኮስት ደረጃ ከኢትዮጵያ የሚገዛው 5 ሳንቲም ነው። በ5 ሳንቲም ፐር ኪሎዋት ሃወር ነው። ወራስ አሁን ሶማሊያ ውስጥ እየቀረበ ያለው በጣም ዝቅተኛው 60 ሳንቲም ፐር ኪሎዋት ሃወር ነው። እስከ 100 ሳንቲም የሚደርስ ነው። አንደኛ እጅግ አስተማማኝ የሆነ፣ ሁለተኛ ርካሽ የሆነ ኢነርጂ በዋጋ ደረጃ ለዜጎች ለመስጠት፣ ከዛም ባለፈ ደግሞ ከኤሌክትሪክ አገልግሎት ውጭ የሆኑ የሶማሊያ ዜጎችን ኃይል ለማዳረስ ከኢትዮጵያ ኃይል ለመግዛት ፍላጎት እንዳላቸው፣ ይህንም በዓለም ባንክ በወርልድ ባንክ ድጋፍ ፕሮጀክቶች ተጠንተው እንዳለቁና በዶሎ ዋጃሌና ጎልደጎብ በሚባሉ ኤሪያዎች ላይ የኃይል ማስተላለፊያዎችን ከዛ ጋር ከኢትዮጵያ ኃይል ለመቀጠል እየተሰራ እንደሆነ፣ በዶሎ እና በዋጃሌ በኩል ያሉት ሙሉ ለሙሉ መጠናቀቁን፣ በቀጣይ ደግሞ በጎልደጎብ በሚባለው መስመር በኩል ኃይል ለማስገባት እየተሰራ መሆኑን ትናንት ወደ እናንተ አድርሼ ነበር። ያም ብቻም ሳይሆን እንግዲህ የጆን ኤፍ ኬኔዲን አባባል ወስጄ ጂኦግራፊ ያቀራርባል፣ የሆነን አገራትን በአንድ ላይ ያቆማል። ወይራስ ደግሞ ትብብር ሰጥቶ መቀበል የነሰሲቲ ጉዳይ ደግሞ አገራትን እርስ በርስ የሚተባበሩ አብረው የሚሰሩ ወደ ፓርትነርነት የሚቀይር ፓርትነር ያደርጋል በሚል የጆን ኤፍ ኬኔዲን የአሜሪካ 35ኛ ፕሬዚዳንት የነበሩትን አባባል ወስጄ እሱን ወደ እናንተ አድሼ ነበረ። ዛሬ ኬንያ ስታንዳርድ ደግሞ ይዞት የወጣው መረጃ ምንድን ነው የሚለው፣ ስታንዳርድ ሚዲያ የኬንያ ማለት ነው። ኬንያ በአሁኑ ሰዓት እንደምታውቁት 100 ሜጋዋት ከኢትዮጵያ ገዝታ ትጠቀማለች። 100 ሜጋዋት ገዝተው ይጠቀማሉ። ሁለተኛ ደግሞ የኬንያ የኃይል ማስተላለፊያ የሚባለው ይሄ እኛ ሀገር ላይ ሽቦ ወይ የኤሌክትሪክ መስመር የምንለውን የሚያስተዳድር የኬንያ ራሱን የቻለ ኩባንያ ነው፣ ኬታርኮ የሚባለው ኬንያ ትራንስሚሽን ኮርፖሬሽን የሚባለው። ይሄ ኬታርኮ ከኢትዮጵያ የሚተላለፈውን የራሱን ኃይል ለዜጎቹ ያከፋፍላል። በተመሳሳይ ለታንዛኒያ ደግሞ በሙከራ ላይ ያለው፣ አሁን ሙከራው ተጠናቋል፣ ወደ ሙሉ ኃይል ጭነት እየተገባ ነው ያለው። ታንዛኒያ ከኢትዮጵያ 100 ሜጋዋት ገዝታለች። በሙከራ ደረጃ 50 ሜጋዋት 75 ሜጋዋት እያለ የሙከራ ሂደቱ የተጠናቀቀበት ሁኔታ ነው ያለው። እሱን ያስተላልፋል። በአሁኑ ሰዓት ኬንያ ከኢትዮጵያ 200 ሜጋዋት ገዝታ እየተጠቀመች ነው። ይህንን በጥፍ ለማሳደግ ምን ማለት ነው? በሌላ መልኩ ወደ 400 ሜጋዋት ለማሳደግ አጠቃላይ የህግ ጉዳዮች፣ የስምምነት የሁለቱ ሀገራት የቴክኒካል አሬንጅመንት፣ የመስመር የተጨማሪ እንግዲህ የተጨማሪ ፓወር ሲለቀቅ እሱን
ስቴሽኖች ማስፋፊያ የሚያስፈልጉትን እነዛ ሁሉ የተጠናቀቀ እንደሆነና ይዘውት ማለት በቅድ ላይ የቆየ ነው። ከ2 ዓመት በፊት ነው ዳብል የማድረግ ፍላጎት የነበራቸው። እሱ እያለቀ ነው። በቀጣይ ዲሰምበር ላይ ማለት ወረስት ኬዝ እስከ ቀጣይ 6 ወር ውስጥ ወደ 200 ሜጋዋት ለማሳደግ ተጨማሪ 200 ሜጋዋት በማድረግ ወደ 400 ሜጋዋት ለማሳደግ ፍላጎቱን ገልጸዋል። ይህንን ያሳውቁበት ሁኔታ ነው ያለው። ስለዚህ ኢትዮጵያ የምስራቅ አፍሪካ የፓወር ሃብ፣ ይሄ በሌላ መልኩ ኢነርጂ ዲፕሎማሲ ይሆናል ማለት ነው። ኢትዮጵያ አሁን ለሱዳን መስመሩ እየተቆራረጠም ቢሆን ክፍያም ያው በጦርነቱ ስለሆኑ ያልከፈሉበት ሁኔታም ቢኖር ክስም ቢከሱ ያው ጦርነቱ የሱዳን ጦርነት የራሳቸው የሱዳናውያን አይደለም፣ ፕሮክሲ ዋር ነው እዛ የሚከናወነው እና ያ ሁሉ ሆኖ ለሱዳን ኃይል እየሸጠች ነው ኢትዮጵያ። በተመሳሳይ ለኬንያ፣ ለጅቡቲ፣ ለታንዛኒያ አሁን ያልኳችሁ ደግሞ ለሶማሊያ፣ ለደቡብ ሱዳንም ያው የመስመር ዝርጋታ እነዚህ ጉዳዮች ስላሉ ቀሪ ስለሆኑ እንጂ በአፍሪካ ልማት ባንክ ብድር አቅራቢነት የትራንስሚሽን የኃይል ማስተላለፊያ መስመር ግንባታዎች የተጀመሩበት ሁኔታ አለ። እሱም ብቻም አይደለም። ከኬንያም ተሻግሮ ታንዛኒያ ካቀረብን በቀጣይ ለሌሎች ሀገራት እንግዲህ ፕላኑ ኢትዮጵያ እስከ 45000 ሜጋዋት ብቻ ከታዳሽ ኃይል ማመንጨት ትችላለች። ሌላው ቢቀር ያው ሆፕፉሊ ተከታትላችሁታል ብዬ አምናለሁኝ። በቅርቡ ከ2 ሳምንት በፊት ሚንግያንግ ስማርት ኢነርጂ ግሩፕ ሊሚትድ የሚባል የቻይና ኩባንያ 8.4 ጊጋዋት እንግዲህ 1 ጊጋዋት እንደምታውቁት 1000 ሜጋዋት ነው። የኢትዮጵያ ህዳሴ ግድብ የሚያመነጨው 5500 ሜጋዋት ነው። ይሄ ሚንግያንግ ስማርት ኢነርጂ ግሩፕ በተመሳሳይ የኢትዮጵያ ህዳሴ ግድብ ማሮለስ 4.55 ቢሊዮን ዶላር ገደማ ነው የፈጀው። ያለውን ውጣ ውረድ የምታውቁት ነው። አሁንም አባይ ላይ ይሄ እኛ በተለምዶ አባይ ብለን የምንጠራው ከዚህ ከጣና ተነስቶ በቤኒሻንጉል ጉሙዝ አድርጎ የሚወጣው ይሄ አባይ ላይ እዛ ላይ 2 ግድቦች ለመስራት በተመሳሳይ የናይል አሁን አንዱ ናይል ይሄ ነው ብሉ ናይል የምንለው ይሄ ለጥቁር አባይ ይገብራል። በተመሳሳይ ደግሞ የባሮ አኮቦ በጋምቤላ በኩል የሚወጣው ደግሞ ወደ ደቡብ ሱዳን ያደርግና ከነጭ አባይ ጋር የሚቀላቀለው እሱ ላይም ተጨማሪ ሌላ የባሮ አኮቦ 1800 ሜጋዋት ነው የነበረው። አሁን ግን የፊዚቢሊቲ ስተዲ የቴክኒካል ጉዳዮች ላይ ተስተካክሎ ወደ 2200 ሜጋዋት አድጎ ወደ ስራ የሚገባበት ሁኔታ አለ። እዚህ ላይ ብቻ አሁን የባሮ አኮቦን 1800 ነው፣ ግድ የለም 2200 ብላችሁ ሰዱ። በተመሳሳይ ሁለቱ ግድቦች አባይ ላይ የሚሰሩ ሁለቱ ግድቦች አንዱ 1800 ነው፣ አንዱ 2200 ነው። እነዚህን ስደምሯቸው ወደ 4000 ሜጋዋት ይደርሳል ማለት ነው። 1800 እና 2200 4000 ተደምሮ 6200 ነው ሶስቱ ግድቦች የሚሰጡት። በኮስት ደረጃ በወጫቸው ሲታይ ኦፍ ኮርስ የሚፈጥሩት የስራ ዕድል ያ ግድቡ የሚያመጣው ደግሞ ይዞት የሚመጣው በስነ ምህዳሩ ላይ የሚኖረው ለውጥ የአሳ ሀብቱ እነዚህ ከዛ ባለፈ ከኃይል ማመንጫነት ባለፈ የሚሰጡት እንችላለን የሚል ስሜት ፕራይድ፣ ልክ ኢራን ሆርሙዝ የሚባል ስትራቴጂክ የሆነ ዋተር እንዳላት ሁሉ ከኒኩሌርም በላይ እዘጋለሁ፣ ከፍታለሁ፣ ራሴ አስተዳድረዋለሁ ወዘተረፈ በሚል በፐርሻን ገልፍ ከፍተኛ ያው ኒኩሌርም ቢኖር እኮ ልትተኩሰው አትችልም። አሁን ኢራኖች ቢኖራቸው የተኩሱት ነበሩ ሌላ ጉዳይ ነው። ምዕራባውያን እነዚህ ሰዎች ኒኩሌር ካላቸው የተኩሳሉ ብሎ ነው በተደጋጋሚ የሚያቀርቡት። ግን በዓለም ላይ ግዙፍ የሆነ ትልቅ የኒኩሌር አርሴናል የጦር መሳሪያ ያለው ሩሲያ ነው። እስካሁን አልተኮሰውም። ስለዚህ ኢትዮጵያም የናይል ወንዞቿ አባይ ብቻ አይደለም ሌሎችም ከሌሎች ሀገራት ወደ ኢትዮጵያ የሚመጣ አንድ ወንዝ የለም። እንግዲህ ዙሪያውን ያለንን ጎረቤት ውሰዱ። ወደኛ የሚመጣ ወደ ኢትዮጵያ የሚፈስ አንድ ወንዝ የለም። እኛ ግን ለሁሉም ጎረቤቶቻችን ውሃ እንሰጣለን። ለምን ከተባለ ከፍ ካለ ሩፍ ላይ ነው ያለነው። እኛ ተራራ ነው፣ ከፍ ያለ ሀገር ነው። ሌሎች በሙሉ ልክ ኢትዮጵያን ከላይ አድርጋቸው ያዙ። ከታች ያሉ ሱዳን ብላችሁ ሰዱ፣ ደቡብ ሱዳን በሉ፣
ኤርትራን ውሰዱ፣ ጅቡቲ ዝቅ እያለ ነው አለም የሄደው በሙሉ ሶማሊያ፣ ኬንያ በሙሉ ከላይ ዝቅ እያሉ ይሄዳሉ ማለት ነው። ወደኛ የሚመጣ አንድም ውሃ የለም። ስለዚህ እዚህ ላይ የምንሰራቸው ሁለት የህዳሴ ግድብን ከጨመር ነው 4 መሆኑ ማለት ነው። እነዚህ የራሳችንን የወደፊት እጣ ፈንታችንን የመቻል ስነ ልቦና ከመፍጠራቸው ባለፈ ተያይዞ የሚመጣ ጥቅም አለ። ዙሮ ዙሮ እነዚህ አጠቃላይ ወደ 6200 ሜጋዋት የሚሆን የምናመነጨው በቀጣይ ከ3ቱ ግድቦች የባሮ አኮቦ 1 ብያቸዋለሁ፣ በአባይ ላይ የሚሰሩ 2 ግድቦች እነዚህ ያለቁ ጉዳዮች ናቸው። ሁሉ ነገር አልቆ ለሚገነቡ አካላት ኮሚኒኬት የተደረጉበት እነሱ ደግሞ ግብረ መልስ የሰጡበት አጠቃላይ ለ3ቱ ግድቦች የሚሆን ወደ 12 ቢሊዮን ዶላር ሬዲ የሆነበት አለ። እነዚህ 3ቱ ተደምረው ግን አሁን ሚንጊያንግ ስማርት ኢነርጂ ግሩፕ የሚባለው 6200 አልኳችሁ። ይሄን 3ቱን ግድቦች ደምረን አሁን ህዳሴ ግድብ 5500 ሜጋዋት ነው የሚያመነጨው ወይንም 5.5 ጊጋዋት 1 ጊጋዋት 1000 ሜጋዋት ስለሆነ፣ ነገር ግን ይሄ ሚንጊያንግ ስማርት ኢነርጂ ግሩፕ ሊሚትድ በ7.4 ቢሊዮን ዶላር ታዳሽ የሆነ ማለትም ከነፋስና ከፀሐይ ኃይል ለማመንጨት ከነፋስ ኃይል 5.4 ጊጋዋት ወይንም 5400 ሜጋዋት 100 ሜጋዋት ሲቀር በቀር የህዳሴ ግድቡን ማለት ነው። ከነፋስ 5.4 ጊጋዋት 5400 ሜጋዋት እንዲሁም ከፀሐይ ኃይል ደግሞ 2.8 ጊጋዋት ወይንም 2800 ሜጋዋት ሲደመር በአጠቃላይ 8.2 ጊጋዋት 8200 ሜጋዋት። ይሄ ግዙፍ ነው። የአንድ ህዳሴ ግድብና 1.5 ህዳሴ ግድብ ማለት ነው። ይሄ የሚገነባው በደቡብ ኦሞ አፋርና የሶማሌ ክልል ነው። እንዳልኳቸው አስቀድሜ የንፋስና የፀሐይ ኃይል ነው። ሌሎች ተጨማሪ ከአሞኒያ ከሃይድሮጅን ኢንቨስትመንት ጋር እየተያያዘ በጥቅሉ ወደ 13 ቢሊዮን ዶላር ኢንቨስት ለማድረግ የመጨረሻ ፍቃድ ወስዶ ወደ ስራ የተገባበት ሁኔታ ነው ያለው። ኢትዮጵያ የኢነርጂ ማምረት ብቻ ኃይል ማመንጨት ብቻም ሳይሆን ያ ኢነርጂ በዋነኝነት ኢኮኖሚያችንን በሀገር ውስጥ ያለውን ማንቀሳቀስ ሲችል በወሳኝነት በዋናነት በየቤቱ በየአርሶ አደሩ ቤት ገብቶ ኃይል ማመንጨት ሲችል ያ ኃይል እንዲመነጭ የኢትዮጵያውያን የሰፈራ ጉዳያችን በደንብ መታየት መቻል አለበት። መቼም እኔ ከገጠር ነው የመጣሁት እና የገጠሩን የመኖሪያ ቤት አሰራር የምታውቁት ነው። አንደኛው ቤት እዚህ ካለ ሌላ ቤት ደግሞ ራቅ ብሎ ነው ያለው። እነዚህን የሆነ ሞዴሊቲ መፈለግ መቻል አለበት። ሰብሰብ የሚሉበት የገጠር መንደር ምስረታ እነሱ መሰራት መቻል አለበት። ራሱ የገጠር መንደር ምስረታ የገጠር ኮሪደር በራሱ ጊዜ ለአርሶ አደሩ በቅርቡ ወይም ሰብሰብ ሲል ሰው ቴክኖሎጂ መሸጋገር ይችላል። የቴክኖሎጂ ሽግግርን ያመጣል፣ ገበያ ይፈጥራል፣ የፋይናንስ ተቋማትን ተደራሽ ለማድረግ ይጠቅማል፣ ለማስተማር የጤናን የሃይጂን ጉዳዮችን በተለይ ከዛ ባለፈ ደግሞ በገጠር ያለውን ወጣት አሁን ብዙ ጊዜ ስራ አጥነት ሲባል አእምሯችን ላይ ያለው እኛ ከተማ ላይ ያለውን የስራ አጥነት ጉዳይ ከዩኒቨርሲቲዎች ከቴክኒክና ኮሌጆች ዋቴቨር ያለውን ስራ አጥነት ነው የምናስበው። በገጠርም ስራ አጥነት አለ። እሱ ስራ አጥ የሆነውን ማህበረሰብ ሰብሰብ ሲል የጎጆ ኢንዱስትሪ ላይ እዛው ሽመናም የመቀጥቀጥም የተለያዩ ሱቆችን በማድረግ በማደራጀት ራሱም ሰው ሲሰበሰብ የሚፈጠሩ እድሎች ልብስ ስፌትም እነዚህ ስለሚኖሩ የስራ እድል ለመፍጠር የሚጠቅምበት ኃይልም ኤሌክትሪክ በወሳኝነት አሁን እያወራን ያለ ነው እሱ ስለሆነ በፍትሃዊነት ለማድረስ የራሱ የሆነ አስተዋጽኦ ይኖረዋል ማለት ነው። ኦፍኮርስ በዚህ ረገድ በተለይ ከዚህ ከሶላር ፓኔሎችንም በተለያየ መንገድ አርሶ አደሩ ኃይል የሚጠቀምበትን ስራዎች እየተሰሩ ነው ያሉት። እነዚህ አርሶ አደሩ የኤሌክትሪክ ኃይል ርካሽ የሆነ ሲጠቀም ፒውርሊ በቃ ጭስ ምናምን ብቻ ቀረ ማለት አይደለም። የአካባቢ የደን መራቆትንም እንቀንሳለን።
የጤና ሁኔታም እየተሻለ ይመጣል። የኑሮ ሁኔታም ኤሌክትሪክ በአካባቢው አለ ማለት አርሶ አደሩ ስልኮቹን ቻርጅ ማድረግ ይችላል። ቴሌቪዥን መጠቀም ይችላል። እውቀት ያለው ኮሚኒቲ መፍጠር እንችላለን ማለት ነው። ዞሮ ዞሮ ይሄ ኢትዮጵያ በኤሌክትሪክ እየተሳሰረ በሌሎችም እነዚህ አንዱ ነው። ይህንን እያደረጉ ውጤታማ ለመሆን ይጠቅማል። ከዚህ በፊት ስላነሳሁት ነው። በነገራችን ላይ ኢትዮጵያ ከዚህ በፊት የኢትዮጵያ ኤሌክትሪክ የሚባለው ለሁለት ተከፍሏል እንደምታውቁት። አሁን ኢነርጂ የኢትዮጵያ ኤሌክትሪክ ኢነርጂ የሚባል ኃይል የሚያመነጨው አለ። ዩቲሊቲውን ደግሞ የቆጣሪ የሚያስገባ መስመር የሚዘረጋ ሰውን ደግሞ ይሃለ። በተለይ በእኔ አሁን ባለው የወደፊት ከሚኖረን ቪዥንም አንጻር ልክ እንደ ኬንያ ትራንስሚሽን ኮርፖሬሽን ኢታርኮ መቋቋም አለበት ብዬ አምናለሁ። የኢትዮጵያ ትራንስሚሽን ኮርፖሬሽን ከዚህ በፊት በዝርዝር አንስቼላችሁ ስለነበር እንግዲህ የተከታተላችሁ ካላችሁ አስፈላጊነቱ በዛ አንጻር ለምን ቴክኖሎጂ የሚጠይቀው ጉዳይ አለ። ኦፍኮርስ የመሰረተ ልማት ከፌዴራል ፖሊስ አንጻርም የመሰረተ ልማት ፖሊሶች ለማደራጀት ጥረት እየተደረገ ነው ያለው። የማይኒንግ ላይ ኢንዱስትሪ ዞኖችን የሚጠብቅ የማዕድን ቦታዎች፣ ግዙፍ የሚባሉ መሰረተ ልማቶችን፣ የኢንፍራስትራክቸሮች ወደፊት ይሄ የኢትዮጵያ ትራንስሚሽን ኮርፖሬሽን ቢቋቋም ለምሳሌ ድሮኖችን በመጠቀም ያለውን እንቅስቃሴ ምንድን ነው የሚመስለው 24/7 ሰርቪላንስ ሊሰራ ይችላል። በዛ አካባቢ ላይ ትልልቅ ግዙፍ የሚባሉ የኤሌክትሪክ መሰረተ ልማቶች ምንድን ነው የሚመስሉት? ከኃይል ማመንጫ ከግድቡ ሰርቶ ያስረክብሃል ኃይሉን። ከዛ በኋላ ይህን የመስመር ዝርጋታ፣ የስቴሽኖች ሰብስቴሽን ግንባታ፣ ሌላው ደግሞ ይህንን የጸጥታ ደህንነቱን ከፌዴራል ፖሊስ ጋር በመቀናጀት ለመስራት በሂደትም ደግሞ እንዳልኳቸው የቴክኖሎጂ ሽግግር ይሆንና ኦፍኮርስ ከእኛ አሁን ኃይል ሻጭ ብቻ ስለሆን ልክ እንደ የኬንያ ትራንስሚሽን ኮርፖሬሽን ለኬንያ ኃይል ከማስተላለፍ ባለፈ ለምሳሌ ኢትዮጵያ ለታንዛኒያ ኃይል ስትሸጥ ኢትዮጵያና ታንዛኒያ ብቻ አይደለም የተነጋገሩት። የኬንያ ትራንስሚሽን ኮርፖሬሽን ደግሞ ከታንዛኒያ ጋር እኔ ኃይል አስተላልፋለሁኝ ይህን ያህል ሳንቲም ቻርጅ ታደርጉኛላችሁ። እሱንም መስራት የሚቻልበት ሁኔታዎች አሉ ማለት ነው። ዘን እሱን ካልኳችሁ ሌላው የቀድሞ የናይጄሪያ ፕሬዚደንት ኦሉሴጉን ኦባሳንጆ አይ ቲንክ ኦሉሴጉን ኦባሳንጆ ለኢትዮጵያውያን ለጋት ሚዲያ ቤተሰቦች አዲስ አይደሉም። የፕሪቶሪያ የሰላም ስምምነት በማደራደር መጨረሻም በአፍሪካ ህብረት ጥላ ውስጥ ውጤታማ እንዲሆን ያደረጉ ጉምቱ ዲፕሎማት ናቸው። እሳቸው የአፍሪካ ህብረት ኮሚሽነር የአፍሪካ ዩኒየን ኮሚሽነር ሊቀመንበሩ መሐመድ አሊ ዩሱፍ እጅግ ከፍተኛ የሆነ ልምድ ያላቸው እንግዲህ አንፓራልድ ኤክስፒሪየንስ ጥበብ ዊዝደም እና ታማኝ መሆናቸውን ጠቅሰው ሜይ 14 2026 ዛሬ ሜይ 22 ነው ከ8 ቀን በፊት የአፍሪካ ቀንድ ልዩ የሰላም መልእክተኛ አድርገው ሹመዋቸዋል። ያው እንግዲህ ጂጃ ኬዌቴ ሌሎችንም የቀደሙ መሪዎች ለምሳሌ ለመካከለኛው አፍሪካ ለሰሜን አፍሪካ ልዩ የሰላም ልዑክ እየሆኑ እየተሾሙ ነው። በዚህ ውስጥ የአፍሪካ ቀንድ ሲባል ዞሮ ዞሮ ኢትዮጵያን፣ ኤርትራ፣ ሱዳን፣ ጅቡቲን፣ ሶማሊያን፣ ደቡብ ሱዳን ለነገሩ የታንዛኒያ የቀድሞ ፕሬዚደንት ኪዌቴ ናቸው በወሳኝነት እሱን ማኔጅ እንዲያደርጉት የተሰጡ ኦሉሴጉን ኦባሳንጆ ሁለት ነገር ከኢትዮጵያ አንጻር ስራ ይኖራቸዋል ብዬ አምናለሁ። አንደኛ በዚህ በእብሪት የፕሪቶሪያ ሰላም ስምምነትን አፍርሻለሁኝ፣ ውድቅ አድርጊያለሁ። የፈለገው ምክንያት ይዘርዝር። የሚዘረዝሩት የፌዴራል መንግስት እንደዚህ ስለሆነ ነው ወዘተ የማይሉት የለም። የፊስካል ፌዴራሊዝምንም እንኳን እንዲሁ ራሳቸው ለጻፉት ህገ መንግስት ያ ፊስካል ፌዴራሊዝም ሌላ አይደለም። ክልሎች የራሳቸውን ገቢ ይሰበስባሉ፣ ሁሉም ክልሎች። ያ ማለት ግን ሁሉም ክልሎች በቂ ገንዘብ ይኖራቸዋል ማለት አይደለም። ጉድለት ይኖራል። የፌዴራል መንግስቱ ደግሞ የራሱ ደግሞ የተለየ ገቢዎች አሉት። ከገቢዎቹ ባሻገር የፌዴራል መንግስት ኢትዮጵያን ወክሎ ይበደራል፣ ቦንድ አትሞ ይሸጣል፣ ዋቴቨር ገንዘብ ጀነሬት ያደርጋል።
ከዛ ጀነሬት ከሚያደርገው ገንዘብ ውስጥ በፌዴሬሽን ምክር ቤት ባለ ቀመር የድጎማ ቀመር ይወጣና ያ በዛ ቀመር አግባብ መሰረት ለክልሎች ገንዘብ ይሰጣል። ድጎማ ነው። ወሳኙን መሰረታዊ በጀትን አይተካም። ነገር ግን እሱን ድጎማ በቃ አእምሯቸው ላይ በቃ ለትግራይ ህዝብ የሚነግሩት ለምን ልሂቃኖቻቸው ለምን ቦልድሊ መከራከር እንደማይፈልጉ አላውቅም። የሚነግሩት ግን ደሞዝ ስላልተሰጠ፣ ነዳይ ስላልተሰጠ፣ መድኃኒት ስላልተሰጠ ቢያንስ መናገር የነበረባቸው የፌዴራል መንግስት ይሄን ያህል ገንዘብ ለመድኃኒት መግዣ አስገብተን ገንዘቡን ተቀብሎ መድኃኒት አልሰጠንም ቢባል ወል ይሆናል እሱ። ከዛ ውጭ ግን ስበብ በመደርደር ድሮ ከተፈናቃዮች ጋር የሚነሳ ጉዳይ አለ ማለት እዚህ ቤት ያላችሁ የምታውቁት ኢትዮጵያ ውስጥ መፈናቀል የለበትም። የወሰን የማንነት ይሄ ስለ አስተዳደር ጉዳይ ምናምን እሱ ዜጎች ተመልሰው ወደ ስራቸው ከገቡ በኋላ የሚመጣ ጉዳይ ነው። አሁን አንድ ሱዳን ውስጥ ከትናንት በስቲያ ብዙ ያን ያህል ህወሓት አጀንዳ የሚያጣ ፓርቲ አይደለም። በነገራችን ላይ አእምሯችሁን ቁጭ አድርጋችሁ ለነገር ካሰባችሁበት ብዙ ነገር ጀነሬት ማድረግ ትችላላችሁ። ሱዳን ላይ የመጠለያ ጣቢያን አቃጥሎ አሁን ዓለም አቀፍ እንትን መሳቡ ነው። ዓለም አቀፍ ትኩረት መሳቡ ነው። ስለዚህ እንደዚህ ጉዳት ደረሰባቸው። በሰዎች ላይ የሞተ የለም። ዝናብ እየመጣ ነው። በቃ ጦርነት ከፍተን ወልቃይት ጠገዴ፣ ሰቲት ሁመራ እንቆጣጠራለን ለሚለው ማመሟቂያ መሆኑ ነው። ዜጎች መጎዳት የለባቸውም። ዋቴቨር ዘ ኬዝ። ሌሎች ጉዳዮች እዚህ አስተዳደር ምናምን ማን ይሁን ይሄንን ወደ የትኛው ክልል ይካለል ምናምን ዝም ብሎ የተለመደውን እንቶ ፈንቶ ወሬውን ትተ ነው ሉዓላዊነት፣ የግዛት አንድነት ምናምን አእምሯቸው ላይ የሆኑ ሰዎች በቃ ክልልን እንደ ሀገር አድርጎ ቢቆጥሩ ሰዎች አሉ። ክልል በአንድ ሉዓላዊነትና የግዛት አንድነት የሚሰራው ኢትዮጵያ ለምትባል ሀገር ነው። ዝም ብሎ አንቀጽ 39 ይዛለ ከዚህ ድንበር እንደዚህ ካለ ራሱ ልክ ሉዓላዊነት ኖሮት አብሶሉት ፍጹም ሀገር ሆኖ ከዛ በኋላ በኮንፌዴሬሽን የመጣ የተሳሰረ የሚመስለዋል። አይነው እንደዚህ አይነት አብዮታዊ ዲሞክራቶች እንደዚህ ያስባሉ። እውነታው ተጨባጭ ላይ ያለው ጉዳይ እሱ አይደለም። እንኳን ልትለያይ በዚህ ዘመን ሰብሰብ እያለ ነው። አሜሪካ ኩባን አካትታለሁ እያለ ነው። የመሆን እድሉ ከፍ እያለ ነው። ማርኮ ሩቢዮ ትሬት ነው፣ ኩባ በቃ ለአሜሪካ የደህንነት ስጋት ነው እያለ ነው። የደህንነት ስጋት ነው ማለት ነው። በሌላ መልኩ ያው ሪጅም ቼንጅ እናመጣለን። ከዛ በቀጥታ መጠቅለልም ላያስፈልግ ይችላል። ድሮ መተባበር አሁን ባለው የቀጠናው የዓለም አቀፍ የአህጉራዊ የፖለቲካ ልውጦች ውስጥ እንዴት አድርገን ሪፖዚሽን እናድርግ፣ ከዚህ በፊት የምንታወቅበትን ላንድ ሎክድ የሆነውን በምን አግባብ ልናስተካከል እንችላለን፣ ሌጅቲሜት ኤንድ ሶቨሬንሲ አክሰስ እንዴት እንዲኖረን እንስራ። አሁን ካለው ሁኔታ ጋራ ይህም ፈተና እንዴት እንለፈው እንደ ዓለም አቀፍ የሚለውን ማሰብ እንጂ ኦኬ እዚህ የሱዳን ቀውስ አለ፣ እዚህ የመካከለኛው ምስራቅ እና በዚህ ውስጥ ዓለም ሌላ ግጭት እንትና የለም እና ይሄን ሊረዳ ይችላል የሚል 60ዎቹ 70ዎቹ ላይ ባረጠ ጭንቅላት የሚያስቡ ሰዎች አሉ። ኦፍኮርስ የቀድሞው ኤታማዦር ሹም ክቡር ጀነራል ሳሞራ የኑስ የትግራይ ህዝብ ዳግም ጦርነት መሸከም አይችልም፣ 100 ገደማ ለሚሆኑ 100 ለማይሞሉ ጥቂት ፖለቲኮ ሚሊተሪ የሆኑ ጥቂት ወታደራዊ ፖለቲከኞች አዛዦች ለነሱ ሲባል ጦርነት መከፈት የለበትም። እነኚህ ሰዎች በተለይ በጦርነቱ ወቅት ላደረሱት የሰብአዊ መብት ጥሰት፣ ላደረሱት ወንጀል፣ ለፈጸሙት የተለያዩ ከፍተኛ ጥሰቶች እንዳይጠየቁ ነው። ለዛ ነው ጦርነት የሚከፍቱ በሚል ያስቀምጡታል። ከዛ በዘለለ ያው የእርሳቸውን ግምገማ ተቀብዬ ከዛ በዘለለ ግን እነኚህ ሰዎች ወደዚህ ጦርነት ለመግባት እየተንደረደሩ ያሉት አፈሳ ይፈጽማሉ፣ ያፍሳሉ። ከዚህ በፊት በዲዲአር የወጡትንም ታጋይ የሚሉትን በሙሉ እያስገደዱ ወደ ጦርነት ይህ ሁሉ የሚያደርጉት ለነሱ አይደለም፣ ለግብፅ ነው። ግብፅ ደግሞ ያው ከዚህ በፊት የሚባለው አለ። ግብፅ እየዞረ እየከበበ በቃ እንዲያረጋለው ምናምን ይልሃል፣ እደግፋለሁ ሊል ይችላል። ጦርነቱ የተጀመረ ጊዜ ያው እንግዲህ የዲኤንኤ የሚሉት አለ፣ ዴይሊ ኒውስ ኢጅፕት፣ ዲኤንኤ አፍሪካ፣ በዛ ሊዘግቡልህ ይችላሉ። ከዛ ውጭ እሱ ለራሱ ግብፅም መውጫ መግቢያ ያጣበት
ከዛሬ ነገ ዳግም የህዝብ አመፅ ይነሳል ብለው የቆሙበት ከሞሳድ ጋር የተፋጠጡበት በጣም ፋይናንሻል ክራይሲስ ውስጥ የገቡበት ሁኔታ ነው ያለው። ኦኬ ለመረበሽ እና ለማተራመስ የሚሆን ድጋፍ ይጠፋል ወይ? አይዶን ዞሮ ዞሮ ምን ለማለት ነው የምፈልገው ኦሉሴጉን ኦባሳንጆ ከዚህ ከፕሪቶሪያ ስምምነት አንጻር እነኚህ እብሪተኞች ጥቂት ተላላኪ እብሪተኞች የፕሪቶሪያ ስምምነት ፈርሷል ብለው የጠሩትን ምክር ቤት እንዲበትኑ በጊዜያዊ አስተዳደሩ ላይ ማን ፕሬዚዳንት ይሁን ማን ምን አይነት አግባብ አለው በሚለው ጉዳይ ላይ እሱም በትነው የፕሪቶሪያ ስምምነትን የጣሱትን በግልጽ የጣሱትን ምክር ቤቱን በትነው ጊዜያዊ አስተዳደሩን መልሰው ከዛ በኋላ ባለው ማን ፕሬዚዳንት ይሁን ማን ምናምን ይሁን በሚለው ለምክክር ሊመጡ ይችላሉ። ሶ አንደኛ የኦሉሴጉን ኦባሳንጆ ይህንን ስራ ይሰራሉ ብዬ አምናለሁኝ። በሁለተኛ ደረጃ ደግሞ ኢትዮጵያ የቀይ ባህር ተዋሳኝ ለመሆን የምታደርገውን ጥረት በሰላማዊና በዲፕሎማሲያዊ መንገድ ለመጨረስ የያዘችውን ከኤርትራ ጋራ በተመሳሳይ ከጅቡቲ ጋር ከሶማሊያም ጋራ ቢሆን አሁን አንዳንዶች ኢትዮጵያ ለሶማሌላንድ እውቅና ልሰጥ ነው ምናምን ብሎ የሚጽፋሉ። ነው አላማው ከዛ ጀርባ ያለው ይጠፋቸዋል ብዬ አይደለም። አሁን የተያዘ ነገር እንደሌለ ነው ያሉ የመረጃ ምንጮች የሚያመለክቱት። ሰው ይህን ካልኳችሁ ሌላው እንግዲህ የሶማሊያ ጉዳይ ነው የሚሆነው። ሶማሊያ በትናንትናው ዕለት አንደኛው ክልላዊ መንግስት ፑንትላንድ ለሶማሊያ ፌዴራል መንግስት በሌላ መልኩ ለሐሰን ሼክ መሐመድ ለፕሬዚደንት ሐሰን ሼክ መሐመድ እውቅና ያነስቻለሁኝ ከዚህ በኋላ ፕሬዚዳንት አይደሉም የስልጣን ጊዜያቸው አልቋል በሚል መግለጫ ያወጣበት ሁኔታ አለ። ያው እንግዲህ ከ15 ጀምሮ ዛሬ 7ኛ ቀናቸው ነው። ሐሰን ሼክ መሐመድ የስልጣን ዘመናቸው ካለቀ 7ኛ ቀናቸው ነው። የሳውዝ ዌስት ደቡብ ምዕራብ ሶማሊያ የሚባለው የላፍታ ግሪን አብዲ አዚዝ ላፍታ ግሪን አሁን ወደ ኬንያ ሄዱት የሱ ደጋፊዎች ግጭት የፈጠሩበት ሁኔታ አለ። ከዛ ባለፈ ደግሞ የጋልምዱግ የሚባለው ሪጂናል ስቴት በተመሳሳይ ከሶማሊያ ፌደራል መንግስት ጋር ያለውን ግንኙነት እያጤነ ነው ያለው። ሶ ውጥረቶች እየተፈጠሩ ነው። ኦፍ ኮርስ የሶማሊያ ፊውቸር ካውንስል የሚባለውን ተፎካካሪ ፓርቲ አመራሮችን ቱርክ ለማደራደር ጥሪ እንዳቀረበች እየተነሳ ነው። በዚህ መሃል ደግሞ ምናልባት ካላራዘሙት ጁን 4 በሌላ መልኩ ከ13 ቀን በኋላ ሞሮለስ አገር አቀፍ ሰልፍ የጠሩበት ሁኔታ ነው ያለው። ይህንን ከአካባቢያችን ጋር ስለሚታይ በዛም ደግሞ የሰላም አስከባሪ በአውሶም ውስጥ ስላለን በደንብ መከታተል ያለብን ጉዳይ ነው። ወደ መካከለኛው ምስራቅ ስንሄድ እንግዲህ አሲም ሙኒር የፓኪስታን ጦር ኃይሎች የፓኪስታን የሰራዊት አዛዥ ፊልድ ማርሻል አሲም ሙኒር ቴሄራን ነው ያሉት። ትናንት እንዳልኳችሁ ለሁለት ጉዳይ ነው የአሲም ሙኒር የኢራን ጉዞ። አንደኛው ምንም አይነት ጥቃት ኢራን በሳውዲ አረቢያ ላይ እንዳትፈጽም ለማሳሰብም ለማስጠንቀቅም። ለምን ሳውዲ አረቢያና ፓኪስታን ሙሉ ወታደራዊ ስምምነት አላቸው። ስትራቴጂክ ሚሊተሪ አግሪመንት ምን ማለት ነው? በሳውዲ አረቢያ ላይ የተፈጸመ ጥቃት በፓኪስታን ላይ እንደተፈጸመ ይቆጠራል። በፓኪስታን ላይ የተፈጸመ ጥቃት በሳውዲ አረቢያ ላይ እንደተፈጸመ ይቆጠራል። ኦፍ ኮርስ 5-6 ሺህ የሚሆን እግረኛና ከፍተኛ የሆነ ስኳድሮን ማለት አየር ኃይል ሳውዲ አረቢያ ውስጥ አላት ፓኪስታን። እስከ ኒክሌር ሽልድ እስከ ምንድን ነው የኒክሌር የጦር መሳሪያ እስከ መጠቀም የሚደርስ ማለት ነው ስምምነታቸው። በምንም ሁኔታ ኢራን ሳውዲ አረቢያን እንዳታጠቃ ማስጠንቀቅ ነው። አይታችሁ ከሆነ ለምሳሌ ወደ ሳውዲ አረቢያ የደረሰው ጥቃት እጅግ አነስተኛ ነው። ከዩናይትድ አረብ ኤሚሬት፣ ከኳታር፣ ከባህሬን አንጻር ሲታይ ያው ከፍተኛ የሆነ ጥቃት የደረሰባት በዚህ ከኢራን በኩል ዩናይትድ አረብ ኤሚሬት ነች። ለምን ከተባለ የአብርሃም አኮርድ ስምምነት ስለፈረመች እሱን መውሰድ እንችላለን። ኦፍ ኮርስ የእስራኤል የዲፍ ሚሊተሪ ካፓቢሊቲ በዛ እንዳለ ይታወቃል። ከዛ ባለፈ እንግዲህ አሁን በግልጽ በባለፈው ሳምንት የግብፅም ስኳድሮኖች የአየር ኃይል አባላት በዛ በአቡዳቢ እንዳሉ ታይቷል። ሰው ምንድን ነበር ያላቸው ተሳትፎ የሚለው በቀጣይ የምናየው ጉዳይ ነው የሚሆነው ማለት ነው። ስለዚህ አንደኛው እሱ ነው። ሁለተኛ እንግዲህ በስምምነቶች አንጻር አሜሪካ
ያዘጋጀችው የሰላም ስምምነት በሚል ከዚህ ከኒውክሌር ፕሮግራም ጋራ ከሆርሙዝ መተላለፊያ ሰርጥ እንዲሁም ከማዕቀብ ጋራ የሚታይ ያለ የተኩስ አቁሙ ለ30 ቀን ተራዝሞ ከዛ በኋላ ከማዕቀብ ማንሳት ከሆርሙዝን የመክፈት የኒውክሌር ጉዳዮችን እስከ 20 ዓመት የሚሉ የቀረቡ አሉ። ያ እኔ እንግዲህ ዛሬ 81ኛ ቀን ነው 82ኛ ቀን እኔ አሁንም ስቲል ፊልም ማደርገው ማምነው በሰላማዊ ድርድር ሊፈታ ይችላል የሚል እምነት የለኝም። ኢቭን በነገራችን ላይ ሪጅም ቼንጅ ሁሉ የግድ የሚል ይመስለኛል። አሊያ ይሄ ካልሆነ ከእስራኤል አንጻር ለምሳሌ ብታዩት እስራኤል የባሊስቲክ ሚሳይሏን ኢራን የምትታጠቀው ዲስታንሱ እንዲገደብ ትፈልጋለች። የፕሮክሲ ጉዳይ አለ። ለምሳሌ ኢራን ለሄዝቦላ፣ ለሐማስ፣ ለየመኑ ሀውቲ እነዚህ ድጋፎች ላለመስጠት እንድትስማማ ይፈልጋል። ኢራን በበኩሏ ደግሞ ከሳውዲ አረቢያም ከዩኤም ከነዚህ አካባቢ ከኳታር ጨምሮ አሜሪካ ኃይሏ እንድታስወጣ ይፈልጋል። ስለዚህ ትፈልጋለች። እነዚህ ይሆናሉ ይሳካሉ ወይ? የተለያየ የያዟቸው ዓላማ እኔ ዝም ብዬ ባስበው ይሆናል የሚል እምነት የለኝም። ስለዚህ ጦርነቱ አይቀሬ ነው። ምናልባት መቼ የሚለው ካልሆነ በቀር አሜሪካን አታክ ኦን ኢራን ኢዝ ኖት ኤ ኩዌስችን ኦፍ ኢፍ በት ዌን በሚል ከዚህ በፊት ኮት ያደረግነው ጉዳይ አለ። ዝሮ ዝሮ የአሜሪካ ማዕከላዊ እዝ ወይም የሴንትኮም የሚባለው ሴንትራል ኮማንድ አብርሃም ሊንከንን ጨምሮ ሁሉም የወር ካፓቢሊቲዎች ሬዲ ሃይ አለርት ላይ እንደሆኑ በከፍተኛ ደረጃ ዝግጁ መሆናቸውን ወይም ፒክ ሬዲነስ የሚባለውን እየተገለጸ ነው። እንግዲህ ሞሳድ አገኘሁት ባለው ሰበሰብኩት ባገኘሁት ባለው የደህንነት መረጃ ኢራን በማንኛውም ሰዓት ባልተጠበቀ ጊዜ በእስራኤልና በዚህ በገልፍ ሀገራት ላይ ምንም በዩኤኢ ላይ በኳታር ላይ በባህሬን ላይ በእነዚህ ሀገራት ላይ ያልተጠበቀ ከፍተኛ ጥቃት ልትፈጽም ትችላለች በሚል ያስቀመጠው ሁኔታ አለ። እነዚህ ሁሉ ስናይ መካከለኛው ምስራቅ እኔ አክቹዋሊ የማስበው የእስራኤል በሞሳድ በኩል የሚቀነቀነው ሪጅም ቼንጅ አለ። ኦፍ ኮርስ አሜሪካና ኢራንስ ወደ ስምምነት ቢደርሱ በዛ ስምምነት ውስጥ እስራኤል ትገደዳለች የሚለውን እሱን ማየት የሚያስፈልግ ነው የሚመስለኝ። እንዳልኳችሁ ሌላው ጉዳይ ዛሬ ግንቦት 14 ነው። 10 ቀን ነው የቀረው ምርጫ ሊከናወን። ከ10 ቀን ውስጥ ደግሞ 4ቱ ቀን ምንም አይነት ቀስቀሳ የማይካሄድባቸው የጽሞና የሚባለው ቀን ነው። ስለዚህ ግንቦት 20፣ 21፣ 22 እና 23 ከ20 ጀምሮ ምንም አይነት ቅስቀሳ የማይካሄድባቸው ናቸው። እስከዚያ ድረስ እስከ ግንቦት 19 የሴቶች፣ የወጣቶች፣ የመንግስት ሰራተኛ ወዘተረፈ ተፎካካሪ ፓርቲዎችም እዚህ አዲስ አበባ በተለያየ አግባብ በጣም በሚስብ መልኩ ሰፋፊ ቅስቀሳዎች እየተደረጉ ነው ያሉት። ስልጣን መገኘት ያለበት በድምጽ ብቻ። ከዛም እሱ የድምጽ ብቻም ድምጽ በወሳኝነት መሆን እንደተጠበቀ ሆኖ ደግሞ ህገ መንግስቱ እስኪቀየር ድረስ በተወሰነ መልኩ የማጆሪቲ ቮት ሲስተም 10 ሰዎች ተወዳድረው ለምሳሌ 100 ሰው ቢኖር 10ሩ ወይ 4 ሰዎች እናርጋቸው ለዚህ ሂሳብ ሲባል እና 100 ሰው ቢወዳደር አንዱ 26 አምጥቶ ወይ ባንድ ወይ በሁለት ቢበልጥ ሌላው መወከል ስላለበት ይሄ የሚታይበት ውክልና የሚገኝበት በህዝብ ተወካዮች ምክር ቤትም በሌላው በመንግስታዊ ባስፈጻሚው አካል ፕሮፖርሽኔት እንኳን ባንል ስለ ኢትዮጵያ ጉዳይ ያለው አንድ ሀገር ነው። የትኛውም ፓርቲ ሊመራ የሚፈልገው ኢትዮጵያ ነው። ኦፍኮርስ አንዳንዶች ፖለቲከኞች ኢትዮጵያን ሲከሱ ያው የረፈደባቸው ጅቦች ቢሆኑም ያን ያህል አጀንዳ መሆን የሚችሉ አይደሉም። አጀንዳ የነበሩበት ዘመን ነበረ። እነሱ መልሰው አጀንዳ መሆን ይፈልጋሉ። ቲንክ እነሱን አጀንዳ ለማድረግ መሞከር ማመስኳት ነው የሚል እምነት ስላለኝ ነው እንጂ አገራቸውን ማፍረስ በኢትዮጵያ ብሔራዊ ጥቅም ላይ እስካልቆመሩ ድረስ ተባብረው ለመስራት እስከፈለጉ ነገ በኃላፊነት ለሚሰሩት ሀገር ዛሬ ከወዲሁ እንደ ትምህርት ቤት እንደ ፕራክቲከምም ለመውሰድ
ተባብረው ለመስራት በዛ ውስጥ የህዝብ ተወካዮች ምክር ቤት ወካይ እንደሚሆን ክቡር ጠቅላይ ሚኒስትሩ ያስቀመጡት ሁኔታ አለ። በዛ ረገድ ሞሮለስ ብልጽግና ማሸነፍ በሚችልባቸው ግልጽ ነው እኮ እየተወላቸው አሉ። እርስ በርስ የሚወዳደሩባቸው ከባቢዎች አሉ። ጠቅለል ባለመልኩ መለማመድ መቻል ይጠበቅብናል። ፕሮሲጀራል ጀስቲሱ አለ። ከዛ ውጤቱን በተመለከተ ደግሞ ሰብስተንቲቭ ጀስቲሱ እነሱ ማድረግ ይጠበቅብናል። ኢትዮጵያ በክብር ለዘላለም ትኖር። ተንኪው